ሜካፕ አይቀባ። ትክክል ነው። ቤተክርስቲያን መከበር አለበት። ሴት ልጆች የወር አበባ ወቅታችሁ ላይ ቤተክርስቲያን አትሂዱ፣ ምክር ነው። ትክክል ነው። ቤተክርስቲያን መከበር አለባታ። ሴት ልጆች ቅድስት ድንግል ማርያም እናታችን ከራስ ጸጉሯ እስከ ጥፍሯ ድረስ ቤተክርስቲያን ስትገባ ተሸፋፍና ነው የገባችው። ቤተክርስቲያን ላይ ተሸፋፍና ነው አይደል የምትገባው? እንደዛ ቤተክርስቲያን መከበር አለበት። ይሄ ያስኬደናል። ምክንያቱም የቤተ ክርስቲያን ሕግና ደንብ ስርዓቷ ነው። ከዛ በተረፈ ግን ማለት ነው ዛሬ ቤተ ክርስቲያን ሄደሻል፣ ነገ ክለብ ትሄጃለሽ እንዴ? ማታ እኮ ከባላችሁ ጋር እኮ ማለት ነው እግዚአብሔር ኧረ ተው አይልም። ግን እግዚአብሔር በማይፈቅደው ሁሉ እየተገላበጣችሁ ተሻጉራችሁ ባልና ሚስት እኮ ነው። እግዚአብሔር ባልና ሚስት ፈቅዷል። እግዚአብሔር ባልና ሚስትን ያጣምረው ፈቅዷል። ባልተፈቀደ ነገር ግን አታድርጉ ተብሏል። ባልተፈቀደ ነገር እያደረክ ነገ ቤተ ክርስቲያን ነጠላህን አጣፍተ የምትሄድ ሰው ነው እኮ ዛሬ መካሪ ነኝ የምትለው። ማርያምን እኔ አንድ ግለሰብ አይደለም ማወራው፣ ስለ ቤተ ክርስቲያን የሚያውቅ ሰውን ካለበት ብልግና ካለበት መጥፎ ነገር ያወጣል እንጂ ተነስቶ ሰውን ለመጣል አይሄድም። አሁን ስንቱ ህዝብ ነው እዚህ ታንቆ የሞተው? ስንቱ ሰው ነው ራሱን ያጠፋው በእናንተ ምላስ የተነሳ? እንደ ቤታ ይሄ ነው ቢላችሁ የትም አባታችሁ አገቡ። እኔ አሁን ትሰድቡኛላችሁ፣ ታንቋሽሹኛላችሁ፣ መልኬን ትሰድቡታላችሁ። ሰውነቴ በኢትዮጵያ ምድር እኮ ከስቼ ተቆራርጣ መጣች ያላችሁ እኮ እኔ በቱቦ ይሁን በቶንዶስ ከጭንቅላቴ የተመጣጣ እኔ ብቻ እንዴት እንደምናገረው አላውቅም። ይቅርታ ስሜታዊ ሆንች ነው። ቤታ ካም ዳውን ቤቢ ቆይ ስሜታዊ ሆንች ነው። እንደዛ ብላችሁ እኮ ስጋዬን የበላችሁ ሰዎች እኮ ናችሁ። ለማይሰጥ ሰው ስም የምታወጡ ናችሁ። ጣታችሁን በህግ አምላክ አውጡ የምትባሉ ሰዎች ናችሁ እኮ ዛሬ መከራ ይምከራችሁ ነው መካሪ ሆናችሁ የምትመጡት። ጣታችሁ ለረመዳን አውጪው አላወጣም የምትባሉ ሰዎች በህግ ተይዛችሁ አንበርክኮ በእግዚአብሔር ተይዛችሁ ጣታችሁን ከምናምን ውስጥ የምታወጡ ሰዎች ናችሁ እኮ ዛሬ መካሪ ነን። እናንተን መመከር ያለባችሁ እንጂ ሰው መምከር አትችሉም። አሁን ለምሳሌ ወደ እሸቱ ከመጣ ወደ ጌም መጥቷል። እንኳን እሺ ባምቢና እሱን ስም አልጠራ ምናምን በሉና ተውትኝ። እሸቱ ጌሜ መጥቶብኛል። ምን አለ መሰላችሁ? ጸጉር እናስላጫለን፣ ቂጥ እናስቀነድባለን አላለም። ቂጥ እናስቀነድባለን ያው ለወሬው ጣም ጨመር ላረግ ነው። ጸጉር እናስላጫለን፣ ቅንድብ እናስከረክማለን የምትሉ ስትል ራስህ ቪዲዮ ጸጉር እያስላጨክ በሶሻል ሚዲያ ወጣ። አየክ የሆነ ነገር ስትናገሩ እኛ ቋል አሁን ለምሳሌ ማለት ኧረ እኔ ተሳድቤ አላውቅም አልልም። ለምን እሳት ነበርኩ ተሳድቤ አላውቅም አልልም። የዛሬ አመት ደንበኛ ቀንዱ ሰይጣኑ ከነጭፍራው ከነጨገሩ ላይ ሰፍሮብኝ ነበር። የዛሬ አመት አልዋሽም። አሁን ለምሳሌ ኧረ እኔ ብሔር አልተሳደብኩም አልልም። ጨገሬ ብን እስኪል ነበረ ስሳደብ የነበረው። ቡንን እስኪል ጨገሬ ተሳዳቢ ነኝ። ባህሬን ስለማውቀው ምንድን ነው የምለው? ድሮ ሳደብ ነበር። ጌታ መድኃኒዓለም ቤቴ መጥቶ ፈወሰኝ። ሃሌሉያ ፈወሰኝ ብዬ ክብር ለሱ ይገባው ብላችሁ ምስጋና ለመስጠት እንመጣለን እንጂ አሁን እሱ ጸጉር እንደዚህ ቁንጮ ቀርቷል እኮ። ምን አለ ሀገራችንን ባህል እንኳን ቢያስከረክመው ከቁንጮ አልፎ ማለት ሰውየውን ቡርድስድስ አርጎቴ በቲክቶክ ጌም ተጫውቶ አይቻለኝ። እሸቱ ይሄንን አድርጋል። ጌመሮች አትሊስት እንኳን ሰው ጌም ከጀመረ በኋላ ስርቆት አቁሟል፣ ማጅራት መምታት አቁሟል በጠራራ ፀሐይ። ይሄ እኮ የተመሰከረለት ጽድት ብድት ያለ ልመና ነው። ሰው ማጅራት አይመታበት። አሁን ኢትዮጵያ ያሉ ሰዎች እሺኛ አሜሪካን ያለን ስራ አለ ምን አለ ይሄ ቲክቶክ ቢዘጋ ስራ አለ ምንም ችግር የለውም። ኢትዮጵያ ያለ ማህበረሰብ ማጅራት መምታት ተቀንሷል። ድሮ በጠራራ ፀሐይ ነበር ማጅራት የሚመታው። ጸጉር ሂማኔር ሴቶች አይለብሱም። ምልጥጥ አድርጎ ነው የሚሸጠው። ጩባ አንገት ላይ አይገኝም። ከአንገት ላይ በጥሶ በአመድ ይሸጥልሃል። ስለዛ ከእንደዚህ አይነት ነገር ተወጥቶ ወጣቱ ቢያንስ ትምህርት ቤት አይሄዱም። ትምህርት ቤት እንሄዳለን፣ በየሺሻው በየቁሩ ቤት ነው የሚጠረገው። ያንን ሁሉ ትቶ ቲክቶክ ላይ መጥቶ ጌም በመጫወቱ ምንድን ነው ኃጢአቱ እንዴ? ሰው ጌም ሲጫወት ኃጢአት ነው። ሰው ቂጡን ሲከፍት ኃጢአት ነው። የትኛው ነው ትክክል ታዲያ? ውሃ እየጠጣሽ እሺ ይህ ማህበረሰብን ደረቅ ዳቦ እየነከርኩ ካልበላው በስተቀር አልችለውም። በተረፈ ወደ ወሬያችን ስንመለስ እሸቱ የተናገርከበት አውድ ትክክል አይደለም። ባምቢን ይሁን ማንን ይሁን አላውቅም።
ስም ስላልጠቀስክ እኔ ስም ሳይጠቀስ አቤት አልልም። ስም አልጠቀስክም። ባምቢን ብለክም ወይም አበባ አላልክም። በአጠቃላይ ስትናገር ስለ ቤተ ክርስቲያን ካወቅ አመጣጥ መጀመሪያ አንተ የራስህን ልጅ ቤት አስቀምጠክ ህፃናት ወጥተው እኮ እንዴ ህፃን ልጅ እንደዚህ ይናገራል እንዴ? ድንቅት ዩቲዩብ ነው ፍልጥ ዩቲዩብ አላቅም። ብቻ እዛ ላይ ህፃናት አቅርበት ህፃናቶቹ ምላሳቸው ሰባክን። እኔ ራሱ ማለት ነው በልጅነቴ ጋንግሪን ያዘኝ ነው የሚመስለው። አላወራም ምን ያውን በልጅነቴ ጋንግሪን ነው አፌ ላይ ያወጣ የሚመስል ሳተነበር። የአሁኑ ልጅ እሳተ ነበልባል ወጥቶ እንደዛ ይናገራል። ያንተ ልጅ ግን ቤት ቁጭ ብሎ አረንጓዴው ቢጫ ይሁን ይናገር ይተንፈስ ያውራ ምን ይሁን አናቅም። ይሄ ራሱ ትልቅ ሽቀላ ነው። ስለዛ ከቻልክ ወተክ ማስተባበሪያ ስጥ፣ ካልቻልክ ደግሞ የራስ ጉዳይ ነው። በጌሜ ከመጣ ግን ጉሮሮ ላይ ነው የምቆመው። 4 ነጥብ በጌሜ ከመጣ ጉሮሮ ላይ ቀጥ ብዬ ቆሜ ይሄ ማህበረሰብ ማይነቃንቀኝ ለምን መሰላችሁ? ይሄ ቲክቶክ ነው ለባምቢ ደግሞ ጠብቅ ኢንተርናሽናል እነግርሻለሁ። ባምቢ በጣም አናደሽኛልም አሳዝነሽኛልም። እኔ ፊት ለፊት ነው እመቤቴ የምናገረው። ሲቀጥል አሁን ባምቢ ከአንዴም 10 ጊዜ ነገር እንሻል። ይሄ ማህበረሰብ አዛኝ አይደለም። ብትንጠለጠይ ራስሽን ብታጠፊ ህይወትሽን ብትሰዊ ማርያምን ነው የምልሽ። እኛ የምናቀሽ ምናምን ወይ ደግሞ ለቪው ምናምን የሚል ሰው ነው ያለው እንጂ እግዚአብሔር ምስክሬ ነው የምልሽ። ባምቢ ማንም ግድ አይሰጠውም እዚህ ቲክቶክ ላይ። እኔ አሁን ማርያምን ስቶሪዋ ላይ የጻፈችውን ቀጮናት ደውላው ብላረ የምታውቂያት ከሆነ እንደዛ ምናምን ብለ ተኝቼ ነበር። ቀስቅሳንትን ያለች ሳይደነገጡ ለምን እኔ ከዚህ በፊት እኮ ራሴን ለማጥፋት እኮ ጥረት አረኩኝ። ከዛ ገመዱን ያስኩትኝ አልዋሸሽም። እኔ ቤት አልዋሽም። ገመዱን ጨበጥ አድርጌ ያስኩት። ከዛስ እንዲህ ይዤው ገመዱን ይኸው አባቴ ሞት ነው የምላችሁ። ገመድ ይዤ አውቃለሁኝ። ደበኛ ወፈር ያለ ገመድ ሊያተርፈኝ እንደው ቀጭን ገመድ ቶሎ ይገላል። ወፍራም ገመድ ነው በሰዓቱ ያስኩትኝ። ብንጠለጠልም ምተርፍ ነበረ። ያችን ገመድ ይዤ ቴንኪዩ ጊፍት ጋላሪ የምትኖሩ እያስታወሳችሁ ቤተሰብ ወሬ ላይ ነኝ። ያችን ገመድ ይዤ ፊት ለፊቴ ማን መጣልኝ? ደረት ያለው ጎረምሳ ጎምለል ጋር ቤታዬ ቆንጂት ሚለኝ ገመዱን ይዤ መድኃኒዓለም ያሳያችሁ እንግዲህ ማለት ገመዱን ይዤ ከዛስ ደግሞ ታብታብታ አንበሳ የጌመሮች አንበሳ ሲጎርፍላቸው ቆንጆ ልብስና ጫማ ቤት ሲገዙ አየሁ አልዋሸም። ገመዱን ይዤ ገመዱ ምን እየታየበት እንደሆነ አላውቅም። ከዛ አባቴ ደግሞ ልጄ ነይ እስኪ ዛሬ ምሳቢ እንውጣ የሚል ነገር ድምፅ ጆሬ ላይ መጣ። ጆሬ ላይ እኔ አልዋሸም። አሁን እናንተ ምን አይነት ውሸታም ቀዳዳለች ጥሩም ባልትሉ ይችላል። በፍጹም አልዋሸውም። ጆሮ ላይ ፋዘሪ ነይ እስኪ ልጄ ነይ ወጣ እንበል እስኪ ከእህቶችሽ ጋር። እህቴ ደግሞ ማለት ነው ማማ ሚል የቤት ስሜ ማማ አይደለ? ማማ ነይ እስኪ እንሂድ ሲፎራ ግዢልኝ ምን እህቴ ላይ ጥልቅ ጠንቡቅ ነው ያለው ጆሮ ላይ ማለት ነው። ኢትዮጵያ ያሉ ዘመዶች መቼ ነው ኢትዮጵያ የምትመጪው? ሀገርሽ አልናፈቀሽም? ገመዱን ይዤ ነው ወይ ሁሉ የታየኝ ማለት ነው። ሃሌሉያ! ያ መንገድ ተሰብሯል። ዛሬ ስብከት ላይ ያ መንገድ ተሰብሯል፣ ፈራርሷል። እግዚአብሔርን ሁሉ ጊዜ ወደዋለሁ ምላችሁ ለምንድን ነው? ለእግዚአብሔር የምከፍለው ቃል የለኝም። ለእግዚአብሔር የምሰጠው ነገር የለኝም። ለምን ኖ ልጄ ብሎ አስቆመኝ። ይህን ለባምቢ ነው የምነግራትኝ። ባምቢ ማርያም ከልቤ ነው የምነግርሽ። ኖ አለኝ። የሰማዩን አንቀጥቅጦ ምድርን የገዛው ሰማይን የገዛው አምላክ ኖ አለኝ። አይሆንም ልጅ አለኝ። በፍጹም አለኝ። አንቺ ብላቴና መቆየት አለብሽ አለኝ። ልክ ነህ ጌታ ወይ አንተንም አላሳዝንም። በምድርም ሰው ሳያለቅስልኝ ሞቼም ደግሞ በሰማይ መንግስተ ሰማያትን አልወርስ ዘንድ ማቆም አለብኝ ብዬ ገመዱን ዘብጬ አብዬ ጣልኩት እልሻለሁ። ይሄ የኔ ህይወት ታሪኬ ነው። በአጭሩ ስጠነስስልሽ ታስታውሻለሽ? ስቶሪ ላይ አድርጌ ገመድ ምናምን ሰዎች መቼ ነው የምትታነቀው ሲሉኝ ታስታውሽ? ዩሜምበር ባምቢ መቼ ነው የምትታነቀው አሉኝ እኮ። የሚያዝንልሽ የለም። ትንሽ ነው ጓደኞችሽ ምቀኛ ናቸው። ቆንጆ ቂጥ አለሽ። ይቀናሉ ቂጣቸው በዚህ መላጫ የተላጫ ይመስል እንዳለ ጥርብ ናቸው። በቂጥሽ ይቀናሉ። እመኝኝ። በመልክሽ ቆንጆ ነሽ፣ ያለ ፊልተር ቆንጆ ነሽ። መልክሽ ያምራል። ጸጉርሽ እግዚአብሔር ደህና ጸጉር ነው የሰጠሽ። ቁመናሽ ለሴት በቂ ነው ያለሽ። ይቀኑብሻል። አንቺ አሁን ብትሞቺ ደንበኛ ጓደኛሽ ግብዳ የአስክሬን ነጠላ ለብሳ ማለት ነው። እኔ ልንገርሽ ባምቢ አልዋሸሽም። ሞተ የሄዱት ሰዎች አይተናል። እኛ በህይወት ቁጭ ያለው ቆጣሪ ሆነን እኮ እኛ እዚህ ተቀምጠን አይተናል። ግብዳ ጋቢ ለብሰው ማለት አይሆንም ይሉልሻል። በንጋታ ውስጥ ቆንጆ ጓደኛ ይዘው እግዚአብሔር ያሳይሽ። ቆንጆ ጓደኛ ይዘው ከእሷ ጋር ሚኒጥ መቃብርሽ ላይ ራሱ አበባ አይጎነጉንም።
እዚህ ሀገር እንደውም ደስ ይላሉ። ጋድ ብለስ አሜሪካ የአሜሪካ ሰዎች ጋይስ ደስ ይሉኛል። ጓደኞቻቸው ቤተሰብ ሲሞት ሄዶ መቃብር ያሰራሉ፣ ያጸዳሉ፣ ቆንጆ ቆንጆ አበባ ያደርጋሉ። ክሪስመስ ሲሆን የክሪስመስ ዲኮር ያደርጉላቸዋል። ሞታችሁ ራሱ በክብር ስትሞቱ። እዚህ ሀገር ብትሞቺ $10,000 ነው እኮ የምትቀበሪው። አስበሽዋል? $10,000 አሁን ሳይጨምር አይቀርም አሉ። ሞት በስቶ ይሆን አላውቅም። ሳይጨምር አይቀርም $10,000 እንትፍ ተብሎ በጥሬው። ከዛስ ደግሞ ቤተሰብ ቆጃን አበባ እየጎለጎለች አትሊስት ሞተሽ ራሱ በክብር አለሽ። ኢትዮጵያ ብትሞች ስናት አለ አንዱ ሰካራም ሽንቱን ይሸናል፣ ከሚስቱ የተጣላ እዛ ሲቆፍርሽ ያድራል። ማንም ሰው ዞር ብሎ የሚያይሽ የለም። እና ባምብዬ ይህንን አስተሳሰብ ከጭንቅላትሽ የኔ እናት አውጪ። ትኖሪያለሽ፣ መኖር ያለ ነው። ህይወት ይቀጥላል። ዛሬ ፓስተር ቤታ ህይወት ይቀጥላል። እመቤቴን ነው የምልሽ። ህይወት ትጥማለች። ለዛውም ደግሞ ከምትወጁ ሰው ጋር እናትና አባትሽን ተወጃቸው የለ እንዴት ከእናቶችሽ በፊት ለመቅደም? ይሄ ትክክል አይደለም። ማርያምን እኔ አሁን ከልቤ ነው የምናገረው። ግን አባቴ ያሳሳኛል። የምኖርለት ሰው አለኝ። እህቶች ያሳሱኛል። ወንድም ያሳሳኛል። 2 የሚያማምሩ ወንድሞች አሉ ሳያቸው የሚያሳሱኝ። ማርያምን እህቴ ያለች እህቴ ፊት ለፊት እሴት እየድቅን ትላለች። እና ብዙ ወዳጆች አሉሽ። ኢቨን ወዳጆቼስ ቢሆኑ ቤታዬ በግ የሚባሉት ለእነሱስ እኔ ብሞት ትክክል ነው? በየቀኑ ፖስታቸው ላይ እነሱስ አይንገላቱብኝም? ስለዛ ባምቢ ይሄንን አስተሳሰብሽን ከጭንቅላትሽ እርጋፍ አርገሽ ጣል አርገሽ አውጪ። ሃሌሉያ! ይሄ መንፈስ ከባምቢ ላይ ውጣ። ሁለተኛ ቢጨንቅሽ ቢከፋሽ ለመድኃኒዓለም ንገሪው። ማርያም እኔ ብዙ ጊዜ እሷን ስላየዋት ነው። ለክርስቶስ ንገሪው። ለድንግል ማርያም ተመርክከሽ አማልጅም ቢያት ታማልድሻለች። በቃ ንገሪው ለመድኃኒዓለም። ቤትሽን ዝጊና እኔ በቀን 6 ነው የማለቅሰው። ምርር ይለኛል። ግን ነገርኩሽ፣ አንበሳው ትዝ ይለኛል። ገጠመ ትዝ ይለኛል። ወጣቶቹ አስበሽዋል ማሬ? ቀን ወጣቱ ሲል በራሱ ሰዓት እግዚአብሔር በእንቅፋትም ይውሰደኝ። ድፍቅ ልበል በእንቅፋት ሲፈልግ ራሱ ልበራስ ልንቅ አርጎኝ ይውሰድ። ይሄ ማህበረሰብ አያሳንቀኝ። ንገሩልኝ ማርያምን ባምቢን በእርግጠኝነት ማታ ተመክረሻል፣ ተዘግረሻል። ወዳጆችሽ እናትሽ አልቅሳለች፣ ተይ አባትሽ ተኛለን ብሎ አዝኖ ቁጭ ብሎ እየመከረሽ ነው። ይሄ ይደርስሻል። እግዚአብሔርን ሰው አማሮሽ ከምትሞቺ እህል አንቆሽ ሙቺ። ለዚህ ማህበረሰብ ታንቀሽ ከምትሞቺ እህል አንቆሽ ሙቺ። ቆንጆ ምግብ ተሰርቶ ገና ሳትቆርሹ ጉሮሮሽ ላይ ይነቅሽ። ሁላችንም ይነቀን። ሰው ከሚያሳንቀን፣ ሰው ተስፋ ከሚያስቆርጠን ማንኛውም ሰው ነው የሚያደርገው። ፎን ሴክስ ምናምን ማታስቢ ትልቅ ጥርንግሎ ሽማግሌ ንኪው፣ አንሺው፣ ጭማቂው፣ ቋንጥጪው ሲል ታየዋለሽ። በስልጣን ያለ ደንበኛ የቤተ ክርስቲያን ሰው ነው ብለሽ፣ የመስጊድ ሰው ነው ብለሽ፣ ሰላማዊ ሰው ነው ብለሽ ሄለው ስትሄለው የምን አይነት ቀሚስ ነው የለበሽው? ቀዩን ነው? የት እስኪ ያሳየኝ እናቴ። አንቺ የምትወጁ ሰው ነው እሺ ብለሽ ቀዩን ቀሚስ ልታሳይ ስትይ ከፍትታል። ወይኔ ሲያምር ያለ ቀሚስ ደግሞ እንዴት ነሽ ይጀምራል። ይሄ ሁሉም ጋር ዋይ ማንም ያልጎረጎረ የለም። ትንሽ የፊንገር የተለየብን በአደባባይ ጎረጎሮቹ እንጂ በውስጥ ለውስጥ ሁሉም ሰው ያደርጋል። ሁሉም ሰው ለፍቅረኛው እንዴ የሰው ልጅ ገላውን አይደለም አሳልፎ ማሳየት አይደለም። ለፍቅረኛችሁስ ቤተሰባችሁን አተውም እንዴ? ስንት ዓመት ከነቅዘንሽ ከነተቀማጠሽ ቤተሰብሽ እዚህ ድረስ ተሸክሞ አሳድጎሽ እኮ አንድ ጎረምሳ ስታገኝ ይሄን ቢ ብለሽ ነው እኮ ከቤት የምትወጪው። አንድ ቀን ያጎረሰችሽ እናትሽ አትመስልም። ፊትሽን ስታዞሪባት አንድ ቀን ዞር ብሎ ያየሽ አባትሽ አይመስልም። ማርያምን አንድ ቀን አባቶቻቸው አይመስላቸውም። ዞር ብሎ እንደዚህ ሳያዋቸው ሲቀሩ ቤታቸውን ለቀው ይወጣሉ። ለወንድ ብለሽ ማለት ነው። አሪፍ ነው ወይኔ ዛሬ ኧረ ተውኝ እመቤቴ። እኔ በባምቢ በጣም አሳዝናኛለች። በጣም ደግሞ አናዳኛለች። በቃ ቀጥል ብያለሁኝ። ማታ ከእንቅልፌ ብንን ብዬ ነው እንትን ያልኩት። ዛሬ ጠዋት ሳስበው አናደደችኝ። ለማን ብላ እንዴ? ይህንን ድል እኮ ያላገኘ ስንት ሰው አለ እኮ ማርያምን። ኢትዮጵያ ስንት እግሩ የተቆረጠ መስራት እየፈለገ አቅም ያነሰው እጁ የተቆረጠ ከዛ አካሉ ቅር በላይም በክፋት እንዳታዩት ሽማሮችን ውስጤ እንደዛ አይልም። መቤቴን በቃ አካል ጉዳተኛ ነው የሚባል እንደዛ ሆኖ እንኳን ማለት ነው የማህበረሰቡ አስተሳሰብ ጭንቅላታችን ቀንጭሮ እንኳን ሰፈር ውስጥ እንኳን እንዳይወጡ እያሸማቀቋቸው እንኳን ህይወታቸውን ሳይሰው እንደዛው ከና እግዚአብሔር ከሰጣቸው ነገር ጋር በራቸውን ዘግተው እንኳን ተስፋ ሳይቆርጡ እግዚአብሔር አንድ ቀን ይመጣል እያሉ የሚኖሩ ሰዎች አሉ።
ማርያምን ባምቢ እነሱን አስቢ። ምን ጊዜም ልትወድቂ ስትይ ኢትዮጵያ ውስጥ በቃ እንደዚህ አይነት ሰው አለ። ደግሞ አንቺ ይቀርብሻል። እንዲህ አይነት ሰው አለ፣ እንዲህ አይነት ሰው አለ። ያ ሰው ተስፋ አለው። ይህን እድል የአንቺ የሰጠሽን እድል እግዚአብሔር ለማንም አልሰጠም ብለሽ አስቢ። እኔ አሁን የተሰጠኝ እድል ለማንም ሰው አልተሰጠም። ለማንም ሰው እግዚአብሔር ማማረር ነው የሚሆንብኝ እንዴ። የሰው ፍቅር ሰጥቶኝ ሰፖርት የሚያደርገኝ ሰው በዝቶ ቪው ኖሮኝ ላይክ ኖሮኝ ሶሻል ሚዲያ ላይ እስከመጣው ነው የምልሽ። ቤተሰቦቼ ይወዱኛል። ቤተሰቦቼ አጠገቤ ናቸው ያሉትኝ። የሚወዱኝ ፍቅረኞቼ አሉ አሉ። የት ሄዳሉ? ብዙ የሚወዱኝ ፍቅረኞች አሉኝ። እነሱን እንዴት ባምቢ እነሱ ለማን ተትቶ እንዴ? አስገቤት የለችም። ማርያምን ብትኖር እንደው እርግጥ አርጌ ለባምቢ ነግራታል። ደሜን ቀጥ አርጓል። ለማን አባቱ ብላ ይሄን መልክ ይዘሽ እንደ አንቺ እግር የሚመሳስሉ እኮ ሰዎች እኮ ቲክቶክ ላይ ውር እያሉ እኮ እየኖሩ ነው። እግር የሚመሳስሉ እንደ እግር ተረገዝ አትያቸው፣ አውራጣት አትያቸው። ሽምብራ የሚመሳስሉ ሰዎች እዚህ ቲክቶክ ላይ ፉን እያሉ ነው። አንቺ ለምን ብለሽ ባምቢ ማርያምን ይሄ ትክክል አይደለም። ጓደኞችሽን እንኳን አይተሽ ብርታት አይሆንሽም እንዴ? እኔ ጓደኞቼን እያየሁ መቃኛ ቡዳ አልሞት ልሞት ኧረ እባክሽ እያልሽ መቀጠል ላይ ያለብሽ። እኔን አሁን ተይኝ፣ ተመልከችኝ። ከሰው ርቅ ያለው አልተስማማኝም። ተመልከቱኝ። የሴት ወዛደር መስያለሁ። የሴት ወዛደር ተመልከች። እንግዲህ ሽሙን ምኗ ቤታ ከሰው ራቂ፣ ከምቀኛ ሰዎች ራቂ። ኮመንታተር እንዲህ ቢያቸው ኢልማ አጠረው ሙት ያረከኝ ሰሊጋሽ እንዲህ ብሄር ነው እንጂ ከነዚህ ማህበረሰብ ጋር ሁሉም ሄድሽ ጓደኞችሽ ናቸው የሚጽፉልሽ። እኔ አሁን ቀን ከሌሊት ስጮታ ይኛል ቲክቶክ ላይ ግን ራሴን ለማጥፋት አላስብም። በየቀኑ ነው የሚሰድቡኝ። ሸርሙጣ ይሉኛል። ሞለዳች አሁን ደግሞ በእሷ በመጣችሁ ማለት ባለ ሀብት ነው ማገባው አለች እንዴ። እና ድስት ከክልል ጋር ለምን እንጋባለን እንዴ? ከመጣሁበት አመጣት ድህነት ሲያከኝ የኖርኩኝ ስንቶቻችሁ እኔ ሳላከከኝም እግዚአብሔር ይመስገን። እግዚአብሔር ማሳዘን ይሆንብኛል። ቅምጠል ብዬ ነው የመጣሁት። ግን ሳድግም ደግሞ እካካሙ ላይ የሚጥለኝ እንዳው እኮ እሺ ደሃ ወንድ ላይ እንኳን ቢጥለኝ ክብር የሚሰጠኝ ደሃ ወንድ ላይ እኮ አይጥልም። አንዳንድ ወንዶች የኛ ወንዶች እኮ ማለት ነው ድህነትም እያለ በላዩ ላይ እኮ እሳትና ቸነፈር እኮ ነው የምትጨምሩትኝ። ድህነት እያለ በላዩ ላይ እኮ እሳት ነው የምትጨምሩት። አስቡ። ደሃ ነው ቁርፍፍ ያለ ቁጥፍት ያለ ደሃ። ድህነቱን እሺ ይሁን ሰርቶ ይለወጣል ብላችሁ ስታስበው አመሉ ባለጌ ነው። ጎረቤትን ይሸጉርላል። ምን ነው አንቺ ስላልሰጠሽኝ እሷ ከፍታ ሰጠችኝ። ሽኩር አድርጎ እግዚአብሔር ያዛኝ። ሽኩር ነፈት አድርጎ ምንና ለምን ፊትሽ ዙረሽ ተኛሽ? ሸጉር እኮ ነው። ሌላ ከእንደዚህ አይነት ሰው ሲገባ ማለት ነው አንድ አስቤዛ ገዝቶላችሁ ማያቅ ሲገባ በራስሽ በኮንጎ ጫማ ተስፋ እንድትቆርጪ አናትሽን ቀውሮ ዛሬ ምሳል ተሰራም እንዴ የሚል አይነት ወንድ ጋር ያለ ነው። ስለዚህ ሀብታሚ እኔ ድሮ ገንዘብ አልወድም፣ አሁን ግን እወዳለሁ። ሀብታሚ ደለኝ ጌታ አምላኬ ሆይ እኔም ብላቴናክ እችን የመሰለኝ ድንግል ሽቅርቅር ብላቴናክ ከጣልከኝ አወዳደቄን አሳምርልኝ። መልኩ ጉፋያ ይሁን መልኩ በተራስም እሸፍነዋለሁ። አምላኬ ሆይ ነገ እሸቱ ስራብኝ። እኔ ምላሴ እሳት ነው። እሸትዬ ነገ የምትጠቀንቅን ብዬ የምመጣ ሰው ነኝ። መልሴም አለ የእሳት እንትን ነው፣ የእሳት ራት ነው ማድረጋችሁ። አሁን ጌታ ሆይ ከአንተ ጋር ነው ቪአይፒ እየጸለዩ ያለሁት። ይሄ ማህበረሰብ እንደፈለገ ይበል። ጌታ አምላኬ ሆይ ከሰጣኸኝ አይቀር ፊቱ ይሁን ድንጋይ ፊትም ይምሰል። እንጠርበዋለን። ገንዘብ ካለ ይስተካከላል። ገንዘብ ካለ በሰማይ ቤት አለ፣ ይበራል። ትበራላችሁ። ይህ አንበሳ ይቀርብኝ ነበር ያችን ገመድ ቢይዝ ኖረው። አሁን ባንብዬ ገባሽ እናት አለም ራሴን ያኔ ገመድ ይዤ ፕሮፋይሌ ላይ እንዲያንጠለጠልኩ እጅ አንበሳ ትቀርብኝ ነበረ። ራሴን በማዳኔ ግን አሜንዬ አለውልሽ እህት አለም ብላ እንዲህ አይነት ቤተሰብ ሰፖርተር አንበሳውን ለቀቀችው። ተመልከች። ራሴን ባጠፋ ኢማጂን እንደ እጅ አንበሳ አላያትም ነበር። መንግስተ ሰማያት የለ ሲኦል የለ። ይሄንን አስቢበት። እንዲህ ካልሆነ ጋይስ እየተመካከረ መሄድ አንችልም። እና ደግሞ ሲቀጥል ምን አለች የሚባል ወንዶች እግሬን እየላሳችሁ ትቀጥላላችሁ አለች ተባለ አይደለ? ያን ያለችበት አውድ ከምን አንጻር ላይ ከምን ተነስታ ነው የሚለውን ደግሞ ማገናዘብ
አለባችሁ። ከምን ተነስታ ነው እግሬን ወንዶች ይሉኛል? አንድ ሰው ነው ኮመንት ላይ መጥቶ ማለት የሚያገባሽ የለም አንቺ ቆሞ ቀረርነሽ ሚል ከማግባትም አልፎ እግሬን እየላሰ እሷ እንደው እግሬን እየላሰ ነው ያለችው። ተሸክሞ ሰፈር ለሰፈር እንደ ወያላ ማዞሮ ባለ ማገባው ነው ምልክ እኔን ዳውን ልታረግ እኔን ልታንቋሽሽ እኔን ዝቅ ልታደርግ የምትመጣ ኮሜንታተር ካለ ሁሉም ወንዶች እግሬን ይልሰዋል አላለችም። የሚያገባሽ የለም ከተባለች አንድ ሴት ልጅ አይምሮዋን ልትነካጡም ቡቅ ልታረግ ስትመጣ ማለት ነው እኔ ምልክ እንደ ሀማል ኩሊ አድርጌ ማስኬደው እንዳለ ነው ምልክ ስፈልግ አናቱ ላይ ቁጭ ብዬበት ስፈልግ እያጣፋሁት ሜድ ወንድ አይጠፋም ነው ምልክ ሞራሌ ልትነካ ከመጣ እንጂ በእርግጠኝነት ሁሉ ወንዶች እግር ይልሳሉ አይደለም። አባት አላት እኮ ወንድም አላት እኮ ያጎት ልጅ አላት ወንዶች አይደሉ እንዴ እንዳለ ወንድ ልጅ ሁሉም እግር ይልሳል ማለት አይደለም። ክብር ለወንዶቻችን። ግን ደግሞ ሰዎች ሞራላችሁን ሊነኩ ኮመንት ላይ ከመጡት እኔ አሁን ለምሳሌ ቤታዬ ማታ ማን ሲሸጉርሽ አደረ ይለኛል። የማይጠየቅ ጥያቄ በምድር ላይ ያልተፈጸመ ጥያቄ ጠይቆኛል። ነርቫችሁ የሚነካ አባትህን ጠይቀው እስኪ ተኮላን ጠይቀው። ከተኮላ ጋር ማታ ነበርን ነው የምልህ። አግባብ እኮ አይደለም ጋይስ እኮ አስፈላጊ እኮ አይደለም። ግን ጭንቅላቴን ይነኩታል። ማነው ማታ ይሸጉ? ምን አገባው? ለምን ደበሎ ላይ ሲደልቀኝ አያድርም? የግል ህይወቴ እኮ ነው። ማን ቤታይ ሲጠዘጥዝሽ የሚያድረው ይሉኛል። አንቺን እኮ በእንጨት የሚነካሽ የለም። እውነትህን ነው። ማንም ሰው አይነካኝም። አባትህ ግን በክብር ይወስዱኛል ነው የምልህ። ያኔ ትማርበታለህ። አንተ አፍ ቢታረም ኖሮ አባትህ በትክክል እንትን ቢል ብታረም ኮመንት ላይ መታጽፍ። ኮሜንታተር አፋችሁን ቆጥቡ። የምትጽፉ ሰዎች ይላችሁ ዝም ብሎ ሰው ተራ ሰው አንዴ ነው የሚጽፈው። ማርያምን ነው የምላችሁ። የሚጽፉትኝ ምቀኛ ቤተሰቦቻችሁ ሊኖሩ ይችላል። በእናንተ ስላለፈላቸው የሚቃጠሉ ቤተሰቦቻችሁ ሊሆኑ ይችላል። የሚቃጠል ጎረቤት ይኖራል። ነግሬያችኋለሁ እኮ ባለፈው ሶፋ ገዝታ ማለት ነው። ወይኔ እትዬ ምስር እንግዲህ ምስር እዚህ ውስጥ ካለሽ ምሳሌ መስጫን ያረኩትኝ ይቅርታ። ምስርዬ ክፉ ጎረቤት እኮ አላችሁ። ምስርዬ ጣሪያው እኮ አፈሰሰብኝ እናት አለም ላይ ሶፋውን እኮ እንድትሾፏት ነው። ክፉ ጎረቤት ምን አለበት? የዋ ጎረቤት እኮ ወይ ሶፋ ገዛው እኮ እናቴ ብታይ በዚህ ቅናሽ ዋጋ ሲያምር ምናምን ማለት ይቻላል። ክፉ ጎረቤት እንደዚህ ነው። ሶፋ ገዝቶ ለማሳየት ጣሪያው አፈሰሰብኝ ምን አገናኘው? ከዛ መጣይ ሰጠ የቱ ጋር ነው የሚያፈሰው? በቃ ተይው ልጄ ይመጣል ማታ ሰራዋለሁ ብሎኛል። እናቴ አንገላታውሻ ሶፋውን እኮ እንድትሾፊ ነው። እንዲህ አይነት ምቀኛ ጎረቤት አለሽ። ከነሱ የበለጥሽ ሲመስላቸው በፌክ አካውንት ይመጣል። ጓደኞችሽ አሉ ቢያስነጥሱ ቢፈሱ ዞር ብሎ የማይታዩ አሉ። አንቺ ገና ስትይውሉ ስትይ ምን ለማለት ፈልጋ ነው? እንዴት አለች? ማንን ለመናገር ነው ተብሎ አጀንዳ የምትሆኚ ሰፋ አተደርገሽ የሚነገርሽ ሰው ልትሆኚ ትችላለሽ። ጓደኞችሽ ቢቀዝኑ እንኳን ፖፖ ይዘው አደባባይ ላይ ቢቀዝኑ ብሎ ሰው ቦታ የማይሰጣቸዋል። በፌክ አካውንት መጥተው ቀንሽን ይረብሹታል። እኔን የሚያደርጉኝ እንደዚህ አይነት ሰዎች ናቸው። ጠንቅቄ ያውቃለሁ። ግን ችግሬ ምንድን ነው? እወዳለሁ ሰላም ስለማልወድ ነው። እኔም አንዳንዴ ኢግኖር ማድረግ ልመጅ። ቤታ የምትባይ ሴትዮ ሁሌ የካክሽን እንዳከክሽ መቼ ነው የምትለወጭው? አንቺ አህያ ኮመንት መጥቶ ይሰድቡሻል። ጓደኞችሽ ናቸው ቀንተው ተቃጥለው። ለምን አይገባሽም ቤታ? እስኪ አንዳንዴ እልፍ ሲል እልፍ ይገኛል። በይ መሀይም አይገባትም። እሷ ቤታ አይገባትም። ተዋት ጋይስ ተዋት። በአጭሩ ግን ባምቢን ተይ በሏት። ከጎናቸው ያላችሁ ሰዎች ነገ ጆንያም ያህል ብርድ ልብስ ተሸክማችሁ ከማዘን ዛሬ ባምቢ ይሄ ራሷን ታጠፋለችም እያልኩ አይደለም። የተማረጃ አእምሮ ያስባል። ግን ደግሞ እንደዚያ ሰው ልጅ ማሰብ የሌለበት ነገር በቃ እንደዚህ ኖ። እኔ ያለፍኩት ታሪክ ስለሆነ ነው። ማርያም እናውንት አሁን እየቀለልኩ ነው ፊት የሚመስለው። እንደው እግዚአብሔር አምላኬ ለማዘንም አያስፈልግም። ውሃ ልጠጣ። ቆይ ጋይስ እኔ እኮ በድንጋይ አይደለም የምሰራው። ከብብቴ ግብብዳ ላብ እንዲህ እየወረደ ነው። ቆይ አንዴ እንዴ ወይኔ አምላኬ ወይ ተመልከች እስኪ ባምቢ እኔ ተመልከች። አቤት 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 እኔ እነ ፊንገር ምናምን እንደ ሰርጀሪ ተሰደበኝ ትላለህ። እንደኔ ማርያምን እንደኔ ቡሌት ተደረገ የለም። እግዚአብሔር በሰጠኝ ፊት ይህን ኮረኮንች ፊት ሰጥቶኝ እኔ ስጠኝ ብዬ ፊት ለፊት እኔ የተሰለፍኩኝ ጌታዊ 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 ብዬ ፊት ለፊት መልኩ ላይ ብዬ ብሰለፍ ሙልት አለ። ቪአይፒ ሰልፉ ሞላ። ቄጥ ላይ ሄጄ ተዘበዘፍኩልሽ። እብድም ያህል ቄጥ ሰጠኝ። አይ ጌታዊ እንደው ሌላው ቢቀር አፍንጫዬን ጎራዳውን አስተካክልልኝ ስል አሁንም ሰልፉ ሞላ። የኔ ህይወት ታሪኬ ነው። ሄጄ ጡቱ ላይ ተሰልፍ ይሄም ያህል እብድም ያህል ጡት ተሸከምኩልሽ እና በፊቴ ተሰደቡ። ፊቷ ሲያስጠላ አስቀያሚ ምን ትመስላል። የፊቴ አልፎ ደግሞ እግዚአብሔር ይህን ፊት መፈንከቻ ፊት እግዚአብሔር ሰጥቶኛል። እግዚአብሔር ሁሉን አድርጎ በአምሳያው
ነገ ደግሞ ትመጡብኛላችሁ ኦርቶዶክስ። ቆይ ላስተካክለው እንዴ! እግዚአብሔር በአምሳያው ህዝብን ሁሉ በደሙ አንጽቶ በጭቃድ ቦልቡሎ በስተንፋሴው ህዝብን እኩል አድርጎ ሰርቷል። ነገ እንዳትመጡብኝ። የይቅርታ ቪዲዮ መስራት አልችልም። የእኛ ቤተሰብ የእኛ ወገን ግን ኢትዮጵያኖች ግን ያ ነገር ስላልታየን የሰው ፊት እንሳደባል። እና ባንብዬ ልልሽ የፈለኩት እኔ በፊት የተሰድብ ያለው ቤተሰቦቼ ተሰድበዋል። ምን ያልተሰደበ ነገር አለ? ምን ያልተሰደበ ነገር አለ? ጡቴ በተከፋፍዬ እኔማ ተከፋፍዬ ነው ባንብዬ ተሰድ አይኔ፣ ቄጤ፣ ጡቴ፣ ዳቦ ምን ዳቦሽ ሁሉ አሰርተሻል ተባልኩ እኮ ባንቢ። ከዚህ በላይ እኮ እንደው ጦርነት የለም። እግዚአብሔር ያሳየሽ እንግዲህ። አሁን ይሄ ማህበረሰብ የተነፋ ወርቅዬ ይኑር የተለጠፈ ወርቅዬ ይኑር ማን ምን ግድ ይሰጠዋል? እነዚህ ቲክቶክ ማህበረሰብ ብዬ እግሬን ከፍቼ ገንዘቤን አውጥቼ ኩፍ ያለች ዳቦ ተሰርቼ የመጣውላቸው እግዚአብሔር ያሳይሽ ባምቢ። ኩፍ አድርጌ ደቡጥ አድርጌ ለዚህ ማህበረሰብ ድኛ ወንዶች እኮ ሚስኪን ናቸው እኮ። እቃ ልታነሽ አጭር ቀሚስ ጎንበስ ብትይ እኮ ማን ደርሶባቸው እናቴ ጎብ ነው የሚልብሽ። የምን አባቱ ሰርጀሪ መሰራ ዳቦ ማሳበት ምናምን አይቼም ሰምቼም አላውቅም። ግን እናንተ እንደምትሉት የእኛ ወንዶች ሩሩ ናቸው፣ የዋ ናቸው። እቃ በቃ ጣል ማድረግ ነው። ከፎንዶ እንዳጠገባቸው ላይ እናቴ ብሎ ራሱ ጉብ ይልልሻል። የምን ማሰራት ነው? እንደኛ ወንዶች እኮ ሚስኪን የሉም እኮ እቴቴ እኮ አያበዙም እኮ ላያችን ላይ። ወይኔ ነገ ጉዴ ፈለ። ሰክሬ ነው ጋይስ፣ እየጠጣው ነው፣ ሰክሬ ነው። ነገ ደግሞ ወንዶቻችን ሰደበች ቢሉ ሰክሬ ጋይስ፣ ሰክሬ እየሰከርኩ ነው ጋይስ፣ እየሰከርኩ። ነገ ይቅርታ ቪዲዮ ስሪ እንዳት እየጠጣው እያያችሁኝ ነው። አረቄ ነው እየጠጣ ያለሁት። ነገ ይቅርታ ቪዲዮ ስሪ እንዳትሉኝ። ወይኔ ነገ ግን ጉዴ ፈላ። ቢታይ በስሜትና በሞራል ሁሉ አውርቼ ነገ ደግሞ ጦርነቱ ይበዝብኛል። እዚህ ትክክል ያላችሁ ኮመንትም ላይ ትክክል በሉ። በመድኃኒዓለም በጉልበታችሁ አምላክ እዚህም ትክክል ያላችሁ ሪካርድ ላይም ስፖሰት ቤታ ትክክላት። ኧረ በመቤቴ እንዳታይ እናቴ ቤታ ታይን ያልሽ ተነካክቼ ተጨማለቄ ከጨረስኩ በኋላ እናቴ አንቺ በሬዲዮ ታዳምጫለሽ እና እኔ ቤታ ምን አባሽ ላርግሽ እንዴ? ኤፍኤም ላይ ሬዲዮ ላይ ነው እንዴ ጆሯችሁ ላይ አርጋችሁ የምትሰሙት ሰዎች? አውርቼ ከጨረስኩ በኋላ ቤታ ታይ። ከዚህ በኋላ ምን ልቶ ውድሁ ያለ የሌለውን እኮ ነው ዝርግፍግፍ አድርጌ ያወራሁት እኮ። ነገ አለቀልኝ። ግን እሸቴ ደግሞ ስማ እያዝልኝ እሸቱ ልንገርክማ የይቅርታ ቪዲዮ እሰራለሁ ብሏል እና እሸቴ ትክክል ነው ምናምን የምትሉ ሰዎች የይቅርታ ቪዲዮ ሊሰራ ከሆነ ቆይ መጀመሪያ ሀሳቡን ስሙትኝ። የይቅርታ ቪዲዮ ከሰራ ትክክል ነው ማለት አቁሙ። ለምን? ተሳስቶ ስለሆነ ነው የይቅርታ ቪዲዮ የሚሰራው። ገባችኋል? ተሳስቶ ስለሆነ ነው መቼስ የይቅርታ ቪዲዮ የሚሰራው። ስለዚህ የእሱ ደጋፊዎች ቆይ ተረጋጉ። እኔ ለእናንተ ብዬ ነው። እኔ ማንም ደጋፊ አይደለሁም። ማርያምን ግን ሴት ልጅ ባልሆነ አጉላጉል ስትጠቃ ይደብረኛል። እኔ ስለደረሰብኝ ነው የእሷ ነገር። ምንድን ነው ዩቲዩብ ላይ ጋይስ፣ ዩቲዩብ ላይ ለቀቀው እንዴ? ዩቲዩብ ላይቭ ላይ ነሽ። አሁን ምቀኛ መጣብኝ። ለቀቀ እንዴ ቪዲዮ? ንገሩኝ እሺ። ለቀቀ ንገሩኝ እስኪ፣ ቶሎ ንገሩኝ። ለወሬ ይቅርታ ጠየቀ እሸቴ ናሁን ፎንቴ እስኪ ግባ። የወሬ ሰዓት አለቃው። የስራ ሰዓት ነው። ምን አለ? ይቅርታ ጠየቃት። አሁን ናሁን ፎንቴ ተመልከቱት። እኔ ናሁን ፎንቴ አሁን ይመቸኛል። በቃ መፍሳት ከፈለገ ይፈሳል። እኔ እንደዚህ አይነት ሰው ወዳለኝ። ይፈስ ምናምን የማይቋጠር ሰው መፍሳት ከፈለገ አሁን ናሁን ፎንቴ ይፈሳል። መብላት ከፈለገ የማህበረሰብ ምን አባቱ ያመጣ ብልት ከሰው አይነካካ። ሀሳብ ሲመጣ አይገባ። እንደ ናሁን ፎንቴ ቢሆን ደስ ይለኛል። አሁን ዝም ብዬ ብድግ ብዬ ሽንት ቤት ዝርጥ እያልኩ ብሄድ ታድሎ ግን ታድሎ። እኛ እኮ ቋጥረን እኮ ነው። እንደው አምላኬ ወይ ከዚህ ማህበረሰብ ጋር ደግሜ ልገናኝ። እኔ ግን ማርያምን ነው የምላችሁ ጋይስ። እኔ አሁን ሰው ሁሉ ቢነሳብኝ እማልዋሻችሁ ልንገራችሁ፣ ሰው ሁሉ ይችን ነገር ለወደፊት ያዟት። ሰው ሁሉ ቢጠላኝና ቢነሳብኝ ቲክቶክ ላይ እንደ አዲስ እንድትወዱኝ ነው ማድረጋቸው። እንዴት በሉኛ። ኤሪን ከጎኔ ወንበር አዘጋጅለታለሁ፣ ውሻዬን ይዤ እመጣለሁ። ሄቨን ከጎኔ ያለች ስሜት የጠራው ፊንገር እንዲያርጋኝ እያልኩኝ ብቻዬን ከውሾቼ ጋር እያማኝ ድጋሚ እንድትወዱኝ ያደርጋለሁ። ማርያምን ብትጠሉኝ መቼ ትነሱብኛላችሁ? ሰው ቢቀር ብቻዬን ከውሾቼ ጋር እያወራሁ
እግዚአብሔር ምስክሬ ነው እምመጣው። በመሀል ምን ጭንቅላቴ ውስጥ እንደሚመጣ ታውቃላችሁ? ብቸኝነቴ ይሻለኛል ብቸኝነት የሚል ዘፈን አይምሮ ውስጥ እንቡቅ ይላል። ብቸኝነቴ ቲክቶክ ጓደኝነት ለምን አይቀርባችሁም? ዋይ ጋይስ የቲክቶክ ጓደኛ የምትሆኑት ለምንድን ነው? ለምንድን ነው ጋይስ የቲክቶክ ጓደኛ ምናምን ለምንድን ነው የምትሆኑት? ምን ነው ጥቅሙ? ምነው ጥቅሙ ማለት ዋይ ጋይስ እንዴ የሰው ልጅ ብቻውን መኖር ይችላል። የሰው ልጅ ብቻውን መኖር ይችላል እንዴ? ኦማይ ጋድ ሽት ወይኔ ጌታ ወይ ጣፋጭ ነው የበላሁት እኔ ጣፋጭ ሆኜ ወይኔ በስሜት ነው የበላሁት እኔ ጣፋጭ ሆኜ ጋይስ ጣፋጭ እንዴት በላውኝ በጌታ በስመ አብ ስሙኝማ የሆነ ወሬ ላወራ ነበር ይቅርቤ ላውራው እስኪ ሞራል ሁኑ እስኪ ፖሽ በል የሚገፋፋ ሀይል ይገፋፋኝ ላውራው ወይ ቅብጥበት ቃረገኝ እንዴት ካረገኝ በላኝ እንዴ ካወሮ ጦርነት ነው እዚህ ቲክቶክ ላይ የሚፈጠረው እኮ ግራ ገባኝ እኮ በዩ ግን ጋይስ አታስጥሉኝ የሚቅርብኝ ነገ ማለት ነው ደግሞ እኔ ነኝ የምሰደበው ኧረ ይቅርብኝ በዚህ አጋጣሚ ታቱ እኮ ተሰራው ኤሪ እጄን የስዕል ደብተር አድርጌዋለሁ እዩት ውሻዬን አያችሁት ቴንኪ ፍቅር በቃሽ ውሻዬን እዩት ጋይስ በዚህ አጋጣሚ ሳላሳያችሁ እንዳልቀርብ ነው ይህ ውሻዬ ኤሪን ተሰራሁት ኤሪ ይላል እዚህ ጋር ይሄ አልጨረስኩትኝም ግን ታቱ ነው በነገራችን ላይ ይህን አይደለም ምናምን ታቱ ነው የተሰራሁት ትክክለኛ ታቱ ነው እሺ እጨርሰዋለሁ የአማራን ባህል ነው እንትን ያልኩት ቴንኪው አያስፈልግም ቤታዬ እኔ ማር እነዚህ ሰዎች ብታወሪ ኧረ ስም አትጥሩብኝ እዛው እናቴ እዛው አውሪ አላወራም እንዴት እዛ ላይ እዛው ስም አትጥሩብኝ ስም ሳትጠሩ እንማ ስም አትጥሩብኝ አያችሁ ለሀሜትም አትሆኑም በቃ ስም ትጠራላችሁ ይሽ ስታስጠሉ ስም አትጥሩ ስም ሳንጠራ እንማ እየጠራችሁ እንዴት ነው ምን ትምለው በቃ አልፈልግም ማርያምን ይሽ ሲያስጠሉ ከምን ሳላወራ ጻፉት ደነዞች ይሽ ምን አይነት ምቀኛ ናቸው በቃ አትጥሩ አልኳችሁ አሁንማ ጠራችሁ ከካሙላ እናደዱኝ ማርያም እንዴት አድርጌ አዟዙሬ ላወራ ብዬ ስም ጻፉ ሲያስጠሉ ምን አይነት ሰዎች ናችሁ ማርያም ስታናዱ ገና ላወራ አፌን አሹዬ ከዛ በኋላ እዚህ ጋር የሰው ስም ይጽፋል ማትረቡ ስሙኝማ እኔም እኮ ይበላለኛል እኮ ወይ ምቀኛ መድኃኒዓለም አባቴ እንኳንም ይህን ፊልተር ተጠቀምኩ እንጂ ክፋቱን ተመልከቱ ክፋቱ ኢትዮጵያ ነው እንዲ ያለሁትኝ እኔ ግን ይጣራ አገር ቤት ነው እንዲ ያለሁት ወገን አገር ቤት ነው እንዲ ያለሁትኝ ጌም ውዴ እንዲሁ ስጭኝ ጌሙ የት ሄድብኛል እናት አለም ለእኔ ያለው እንጀራ ይሻግታል እንጂ ማንም አይበላውም አይኖ ጌመሮች ጌም እየተጫወቱ ነው እኔ ባልጫወትን ግን መድኃኒዓለም ይሄ ያንቺ ቆታሽ ነው ካለኝ ይሄ ነው ስለተንገበገባችሁ ስለሮጣችሁ ስለተጫወታችሁ አለ እግዚአብሔር የሰጣችሁን እግዚአብሔር አይነጥቃችሁ ምን ዘንድ ሃሌሉያ ዛሬማ ሰባኪውኛል ግን ሰሞኑን ግን እርስ በርስ እየተነቃቃን ነው ደስ ብሎኛል አሁን ቪዲዮ የምትሰሩ ሰዎች ደስ ብላችሁኛል ማርያምን የሆነ በቃ የሆነ ደስ የሚል ተስፋ አላችሁ ደስ የሚል ተስፋ አለ እንዲህ ትብብራችሁ ደስ ይላል ማርያምን ሰውን ማዳን ከአንዱ አንዱ መማር ጥሩ ነው እግዚአብሔርን አሁን ድምፄ ምን ሆነ ፓስተር ቤታዬ ማሬ በጣም የሚቃጠሉ እዚህ ውስጥ አሉ እርድብን አድርጊያቸው ጨጓራቸው ይቃጠል አንቺን ከቲክቶክ ማየት የማይፈልጉ ብዙ ሰዎች አሉ አንቺ ግን እንዲህ እያማረብሽ እየተዋብሽ ልጅ እየመሰልሽ ትመጫለሽ ሚስጥሩ ምንድን ነው እኔ ባሌ በማርጀቴ ፈታኝ እስኪ አንቺ እንዴት ነው ወጣት እየሆንሽ የመጣሽው ስታምሪ ማሳይ ቴንኪዩ ማሬ ቴንኪዩ ምን ታደርጊያለሽ አስተዳደግ ነው
አስተዳደግ ወንድ ጋር አድገን ዞር ስንል ካጎት ልጆች ወንዶች ጋር ያደግነው። በዚህ ዞር ስንል አባቶቻችን ያሳደጉን። አባቴን ያሳደገኝ ወንድነት አላ ልቤ ውስጥ ካሻ መካሻ ጦር ጋሻ የያዘ ልቤ ውስጥ ቅብርር ያለ ጎፈሬ ወንድ አለ። እኔ ቤታ ከውጭ ሴት ነኝ አይደል? ከውስጥ የብታይን ግን ጎፈሬ ጋሻ ይዞ አለ። ሲፈልግ ይፎክራል፣ ሲፈልግ ፍቅር ይሆናል። ልቤ ውስጥ አለ ውዴ። ለዛ ነው እንደዚህ እያማረብኝ የሰው ወሬ ያለመስማት የመጣሁትኝ። እኔ አሽሙር ያለ የሚተናገርኩት ትክክለኛ ነገር ነው። እንዳታነካኩኝ። እኔ ጦርነት በይፋ ሲጀምር ተበጣጥሬ ፀጉሬን ብጥር ሸገሬን ቡፍ አድርጌ የምመጣበት ጊዜ አለ። አሁን ግን ኢንጆይ እያረኩ ነው ባቡጃ። እኔ ሰዎች ሲጣሉ አሰላሙ አለይኩም እያልኩኝ እያየው ወይኔ ሱቅ እዛ ቤት አውቄ ቤና እንዴነ ቤና እንትኔ ሌቭሌን ብርት አደርግና ከዛ በኋላ ጆይን እላለው። ቅጥል እንዲሉ እዛኛውን ቤት ጆይን እላለው፣ እዚኛውን ቤት ጆይን እላለው። ማርያምን ኢንጆይ እያደረግኩኝ ነው። በዛም ቱስ እያልኩኝ ነው። ልክ ግን የእኔ ተራ ደርሶ ስነካ በይፋ በአደባባይ ጨገሬን ቡፍ አድርጌ ፀጉሬን ብን አድርጌ እቀርባለሁ ወንበሬ ላይ የመልስ ምት ብዬ። አሁን ግን ጊዜው አይደለም ጋይዝ። ጊዜውን ለባለ ጊዜያቶች እንተውላቸው። የእኔ ተራ ሲደርስ እኔም ብጥርጥር ብዬ እመጣለሁ ውዶቼ። አኮራቸዋለሁ። ለመልሱ በደንብ አድርጌ ታጥቄ አኮራቸዋለሁ። እንደ ድሮ ጨርጨር እያልኩ አይደለም ውዶቼ። ቆለጥ እያልኩኝ አመስ እያልኩኝ እናቴ አምላክ ስፋይ እግዚአብሔርን። ግን ተራዬ ስላልደረሰ ውዶቼ አታነካኩኝ። የሰው ዝም አጻቡ። እሺ ተራዬ ሲደርስ እንሄድበታል። በጣም ብዙ ነገር አለ። በደህናው ሰዓት ያወራ ነው። ሰርካፍ አደርገዋለሁ። ለመቼ ሊያስቀምጡ ይሄ ማህበረሰብ ስንቸገር ተቸገርን ጎፈንድሚ ክፈቱልን፣ ስንራብ ተራበን እያለን ይሄ ማህበረሰብ አደንቁረነዋል። ከዚህ በኋላ ግን ይሄ ማህበረሰብ የምናወራውን ወሬ ሁሉ መስማት አለበት። ሀሌሉያ። እኔ ልነካ ከሀስ ከፌ የተባልኳትን ብትንትን እያረኩ ነግራቸዋል። ሪከርድ አላረግም ጋይስ። በጣም ግፋ ከተባለ ገፍቶ ከመጣ ግን ምን ማድረግ ይቻላል? በድምፅ ቅጅ እናወጣለን። በጣም ከገፋ ነው ግን በጣም ገፍቶ ተገፍተን ከመጣ በድምፅ ካልመጣ ግን በአፍ ንግግር እንካ እየተባባለ እንቀጥላለን። ምን ታስባላችሁ? ሙዚቃ ወይ ጉድ! እንዳለ ቁሪ ቤት ዩቲዩብ እየሸቀሉብሽ ነው። ሙዚቃ ክፈቺ እሺ። ይሄስ ከምቀኛ ነው የተጻፈው። የትኛው ዩቲዩብ ላይ ነው አሁን የሚሸቅሉ? ይሸቅሉ ታዲያ። እንዲህ ካለ ይኸው ሀበሻ እኮ ምቀኛ እኮ ነው። ምቀኛ ነን እኮ እኛ። ጥሩ ነው ማለታችሁ እኮ ግን ምቀኛ ነን። ምቀኛም ደግም ነን። ደግነታችን ምኑ ላይ ነው? መጣችሁ እንዲህ ማብሰራችሁ። ምቀኝነት ደግሞ ምንድን ነው? አሁን ይሄ ሰውዬ የሚያስተላልፈው ሰውዬ በእርግጠኝነት እልም ያለ ጭጭስ ያለ ቁርቁር ያለ ድሃ ይሆናል። በዚህ ሊሸቃቅል ይችላል። ገባችሁ? እና ምቀኛቱን ውዶቼ፣ ምቀኛቱን ዘፈን ክፈች አይባልም። ግን ችግሩ ከፍታለሁ ውዶቼ። ለምን አባቱ ይሸቅላል? ያ ስትሞጪ ሀበሻ ወይ ሙጪ ወይ ተቸገሪ ወይ ታመሚ ሀበሻ እንዲያዝነልሽ ከፈልግሽ ሀበሻ የሚያዝንላችሁ ወይ ሙቱ ወይ ደግሞ ተቸገሩ ወይ ታመሙ። ከዛ ይዛኔ ያዝንላችኋል ሀበሻ። በቁማችሁ ማያላችሁ ስግር እስክትሉ ድረስ ነው ማያዝንላችሁ። እግዚአብሔር በቃ ስብርብራችሁ እስኪወጣ ድረስ አያዝንላችሁም ሀበሻ። የደበረሽ ትመስያለሽ፣ ክፋታችን በዛ። በጣም ነው የምታሳዝነው።
አንዳንዴ እኮ ባይዘወ ጥንካሬ የሚደክምበት ሰዓት አለ ታውቃላችሁ። ጠንክራችሁ ማለት ነው የሚደክማችሁ ሰዓት አለ። በቃ ይደክማል። አንዳንዴ መጠንከር ይደክማል። እዚህ ላይ እንዳታረጊው ዲቦዬ እንዳታረጊው። ማንን ደስ ይበለው ብለሽ ምን አባቱን ደስ ይበለው ብለሽ ለአሌክስማ አይደለም እሱ አላረገውም። ብዙ ጠላት አለሽ ዲቦዬ። አንዳንዴ ስትያቅሽ የምሬ ነው። አንዳንዴ ወይ ርቼ ልገባ ነበር ግቢና የጥንካሬ ተምሳሌ ቴኔ ማር የሆነ ሰዓት ይወጣለች። ወጥ ለየትኛው ማህበረሰብ እንዳንተ አይነቶቹ እኮ ደደቦች እኮ ነው ያስቸገሩት። እንዳንተ አይነቶቹ ከሴት ተፈጥረው እንዳንተ አይነቶቹ አሁን እዚህ ጋር እንደምንጽፈው አይነት የለም። ሴትነታችሁ አርክሳችሁ እንደዚህ እንዳንተ አይነቶቹ ነው ያስቸገሩት እኮ። እንዳንተ አይነት መሀይም ነው ያስቸገረው። እንዳንተ አይነት ደደብ ነው ያስቸገረው። ጭንቅላትን ለምግብ ብቻ ትጠቀምበት። ኮሜንታተን አዋርቻታለሁ ጋይስ። ባምቢና አዋራት የምትሉኝ አዋርቻታለሁ፣ አልመለሰችልኝም። ያው አንዳንድ ኢሞሽናል የሚያደርጉ ነገሮች አሉ። ከማንም በላይ ደግሞ እረዳታለሁ። እኔ ከማንም በላይ ባይዘወይ ማለት ነው። ወይኔ እጅግ ቆረጠኝ ስላችሁ እጅ የመቁረጥ ስሜቱን የሚያቅሰው ነው የሚረዳው ማለት ነው። ቡሌ ተደርጎ የሚያቅሰው ነው የእሷ ስሜት በደንብ የሚገባ። ጎበዝ ናት ማለት ጎበዝ ነሽ። እግዚአብሔር ደግሞ ለበጎ ነው። አንዳንዴ ለበጎ ነው ማለት አሁን እኮ ማለት ነው። አሁን እንደዚህ
አላ አሁን እንደዚህ ነገሮች እንትን ብለው ምናምን ሳራዬ በመጀመሪያ ደረጃ ማለት ነው አንቺ ደደማህይም ሲጀመር ማለት ነው ወደማልፈልገው እኔ አላለቀስኩም ሲጀመር ማለት ነው። ድራማ ምናምን የምትይው ማለት ነው ፍጣ የሆነ አባሽ ድራማ እከክ ሰው አንዳንዴ እንደሚሞት ራሱ ይረሳዋል። ምን እኔ ምንም አልሆንኩም ማርያ፣ ምንም አልሆንኩም ማርያ፣ ምንም አልሆንኩም። እኔ ዝም ብሎ እንደዚህ እኔ በቃ እንደዚህ አላ ስሜታዊ ከሆንኩ ማውራት አልችልም። ለዛ ነው ፈጠሩ እንዴት ነሽ? ማለታችን በቃ በሞት የታውቀሽ ነው ግን በሞት ሽምቲ የታውቀሽ ነው። ምን ሳረግ ምን አይነት በደል ምን አይነት ኃጢአት ሳረግ አይተሽ ነው? ድንቡሽ ምንድን ነው ታናግርሽ ነው? ማናት የምታናግር? እና በጣም ነው ያሳዘነችኝ። እግዚአብሔርን የኔ ፍቅር በጣም ነው ያሳዘነችኝ። እግዚአብሔር በጣም እኔ ያለፍኩበት አለ አይደለም። አንዳንዴ ማለት እኔ ያለፍኩበት አለ። በህይወቴ ብዙ የተፈተንኩ ሴት ነኝ እኔና ያሳዝኑኛል እንደዚህ ሳይ በጣም ያልፋል። የማያልፍ ነገር የለም። እኔ እኮ እዛ
የማያልፍ መኖር ደጎ የማያልፍ ነገር የለም። በጣም ቆንጆዎች ናቸው። ጌታ ጌማት ላኩብኝ። እኔ ጌማ ልጫት ሊዱይ ሴት ልጅ ላይ ሲሆን ጫና ይበዛል። አንዳንድ ሰው ላይ ደግሞ ነገር የሚበረታበት የሚጸናበት ሰው አለ። ነገር የሚበረታበት አለ፣ የሚጸናበት ሰው አለ። እኔ እየተጨናነኩ ምናምን አይደለም፣ ነገር በጣም የሚበረታበት ሰው አለ። አንዳንድ ሰው አንዳንድ ሰው ደግሞ ራሱን ለንጹህ ያዩና ጀጅ ያደርጋቸዋል። ጀጅ ያደርጋቸዋል፣ ይሰድባቸዋል፣ ቡል ያደርጋቸዋል። ይሄ ሶሻል ሚዲያ ላይ ይሄ ሶሻል ሚዲያ ማለት ነው። ስትሮንግ ካሉ ናችሁ ይሄ ተቋቁማችሁና ማለፍ ማትችሉ ከሆነ በጣም ነው የሰው ምላስ የሚሰብረው። በጣም ላይክ አሁን አንድ ሰው ዝም ብሎ እዚህ ወጥቶ አንድ ሰው ሲናገር እዛ ሰው ጋር ሄዶ ሊፈጥር የሚችለውን ነገር ማሰብ አለበት። ገባችሁ? እና እሷ ላይም እንደዛ ነው ሀፕን ያደረገው። ዋንቢ ላይም እንደዛ ነው ሀፕን ያደረገው። እኔ የሆነ ጊዜ ቲክታክ ላይ ማለት ነው እኔ በጣም ነበረ ትንሹ ትልቁ ምናምን እየተነሳ የሚሰድበኝ የነበረው ማለት ነው። በጣም ነበር የሚሰደብ የነበረው። እኔ ነገር ማንንም አለመስማት እኮ አይደለም። እኛም ጠንካራ ነኝ እኔ። ጠንካራ ባልሆን ኑሮ እዚህ ጋር ቆሜ አይታየኝም ነበር። ገባሽ? እኔ የደረሰብኝ አንድ ኖርማል ሴት ቢደርስባት ራሷን ታጠፋለች። የምሬ ራሷን ታጠፋለች። እናንተ ቀልድ ነው የሚመስላችሁ? የምሬ ነው። ግን አጽናኙ ካላችሁበት ብዙች ሁሉም ግን ደግሞ ሁሉም ተሰድቧል። ግን ደግሞ የተወሰኑት ደግሞ ነገር ግን የሚገንባቸው ሰዎች ደግሞ እንደኔ አይነቶቹ ማለት ነው። ትንሽ ነገር ሲያደርጉ እውነት ነው። እሱማ ልክ ነሽ እኮ ምንም ማውራት አልቻልኩም። እናውጣ እስኪ
እና ውዶቼ ለባምቢ አድርሱልኝ። የኔ ቆንጆ፣ የኔ እናት፣ የኔ ጠንካራ፣ የኔ ጎበዝ፣ የኔ ቆንጆ፣ በቃ የኔ ቆንጆ፣ በጣም ነው የምወድሽ። ሁሉም ነገር ለበጎ በህይወታችን ሀብል የሚያደርገው ነገር ሁሉም ነገር እግዚአብሔር ደግሞ አለ። እግዚአብሔር እንዳለ ሊያሳየን ሲፈልግ በፈተና ውስጥ ያሳልፈናል። እሱን እንድናስበው ሲፈልግ በቃ እንድንጸልይ ሲፈልግ እቅፍ ውስጥ እንድንገባ ሲፈልግ በፈተና ያሳልፈናል። ሊመልሰን ሲፈልግ ወደ ራሱ ሊያስጠጋን ሲፈልግ ፈተና ውስጥ ያስገባናል። እና አይዞሽ የኔ ቆንጆ፣ ሁሉም ነገር ያልፋል። ሁሉም ነገር አንቺ በጣም ትልቅ ቦታ የምትደርሺ ልጅ ነሽ። ቆንጆ ነሽ። ብዙ ተስፋ አለሽ። ደስ የሚሉ ቤተሰቦች አሉሽ። ማለት የሚረዱ ቤተሰቦች አሉሽ። ነገ ትልቅ ተስፋ ይጠብቅሻል ወደፊት። በፍጹም ለማንም እና ለማንም ብለሽ ራስሽን እንዳትጎጂ። ነገ የተሻለ ቀን ነው። ነገ ሌላ ቀን ነው። እግዚአብሔር ደግሞ አለ። እግዚአብሔር እንዳለ ካመሽ ለሱ ብቻ ታዩ። ሁሉን ነገር ለሱ ስጩ። የተዘባበቱብሽ፣ የቀለዱብሽ፣ የተናገሩሽ ሁሉም በየተራቸው እጃቸውን ያገኛሉ። ግን ያ የሚሆነው እግዚአብሔርን በመተማመን የሚጠብቁ ሁሉ ኃይላቸውን ያድሳሉ ይላል እና እግዚአብሔርን በመተማመን ጠብቂ። ተስፋ እንዳትቆርጭ። ነገ የተሻለ ቀን ነው። የጻፍሽውን ነገር አይቻለሁ ምናምን፣ የተፖሰተውንም አይቻለሁ፣ ያልሽውንም አይቻለሁ። አንቺ እንደዚህ አይደለም እኛ የምናውቅሽ በጉብዝናሽ፣ በጥንካሬሽ፣ ነገሮችን የምትመልሽበት፣ ነገሮችን የምታይበት እይታሽ ራሱ በጣም በቃ እኔ በጣም ነው የሚገርመኝ። ብዙ ጊዜ ይከታተልሻለሁ እና ጎብሽልኝ እህቴ፣ ጠንክሪ፣ ዶንት ጊቭ አፕ። ለማንም እና ለምንም ብለሽ ማለት ነው። ሲጀመር አንዳንድ ሰው የውስጡን ባዶነት ቋቋቋቋቋቋቋቋቋ የሚል ባዶነት ያለበት ሰው ውስጡ ባዶነት ሲጮህ ማለት ነው። ለዛ ነው ሰውን ቡሊ በማድረግ የእሱን ባዶነት የሚሸፍን ይመስለዋል አንዳንድ ሰው ማለት ነው። ገባቸው? አንዳንድ ሰው ለምንድን ነው አንዳንድ ሰው በጭካኔ ቡሊ የሚያደርገው ብላችሁ ስታስቡ ማለት ነው። ባዶነት አለ ውስጡ። ባዶነት ደግሞ ከባድ ነው። ያን ባዶነቱን ለመሸፈን ሲል ነው ሌሎቹን ቡሊ በማድረግ እሱ ሙሉ የሚሆን ስለሚመስለው ለዛ ነው ቡሊ የሚያደርጉት አብዛኞቹ። እና ወዶቼ፣ ፍቅሮቼ፣ ማሮቼ እወዳችኋለሁ። እትብዬ እመጣለሁ፣ ተመልሼ እመጣለሁ። ለአሁን ግን ቻው እሺ።